ምን አለበት ሞቱ? ችግሩ እኮ አትሞቱ። በጣም ራሴን አጠፋለሁ እያለ የሚያስፈራራ ሰው ችግሩ አለማጥፋቱ። ምን አለ ሳይነግረን ቢያጠፋ? አትሊስት በቀረው እድሜዋ እዝን በልታ ያቺ ምስኪን እናት ባለም ይመለስ በሲሳይ እያለች ተቀብላ አትሊስት እንኳን አንድ ሰሞን ጎኗን አረፍ እንዳታረግ። አንተ አትሞትም፣ አክተር ይመታል እንጂ አይሞትም። ተመልሰህ ትነሳለህ። ሄድክ ስንል ትመጣለህ። እግዚአብሔር የቢዝነሱን መሪ ሊሰጥህ ይፈልጋል። ሊያስጨብጥ ይፈልጋል። እግዚአብሔር ምስክር የሸጥከውን እኔ በጣም ነው የማዝነው በእውነት ምን እያልከን እንዳለ አልገባኝም። ጌታ መነሻው ሀሳብ እንደዚህ ያለች የሚለው ነው የተናገረው። የራሱን እኮ ነው ራሱ እኮ ነው ጉባኤውን የተናገረው። ምንድን ነው እያለ ያለው? እሺ ቀጥለዋለሁ። እሺ ምንድን ነው እያለ ያለው? ሀሳቡ ስለማን ነው እየተወራ ያለው? እናቴ እንዲህ አለችኝ ብሎ አነሳና ገብቶኛል። ስለምን አይነት ሰው ነው እያወራ ያለው? ትምህርቱ ስለምን አይነት ሰዎች ነው ሳሚ? ትምህርቱ ስለምን አይነት ሰዎች ነው? ስለ ስንፍና ነው የሚያወራው። ስለ ሰነፎች ነው እያወራ ያለው። ስለ ሰነፎች አይደል? ስለ ቶፒክ እኮ አይደለም ቶፒኩ ሳይሆን እናቴ እኔን እንደዚህ ያለችኝ ራሴን አጠፋለሁ ስላት በምን ይሁንልት ላይ ነበር አለና ከዛ አሁን ደግሞ ጉባኤውን ላለው ወጣት እንደዚህ የምትሉ አላችሁ ራሴን አጠፋለሁ የምትሉ እንዲያውም እኔ አንዳንዴ እንደዚህ አስባለሁ ብሎ ሁላ ነው ያለው። እና በምን ይናገር ያለው? እንዲያውም እናትህ እዝኑን በልታ ብትሞት እያለ ያላገጠ ነው ሲያወራ የምታየው አይደል? ዓላማው እኮ ለማስተማር ሊሆን ይችላል። እኔ ዓላማው ማስተማር ወይ ደግሞ ዓላማው ራስን በማጥፋት ወላጅ አታስፈራራ ሊሆን ይችላል። እኔ ስለ ዓላማው እኮ አይደለም እኮ ወይም የመልእክቱን ሐሳብ አይደለም እኔ እያወራ ያለሁት። ይሄ ንግግር ለማረምም ይሁን ለማቅናት በምንም አይነት መልኩ በተለይ ራስ ማጥፋት ምን ያህል ሴንሲቲቭ እንደሆነ እውቀትም ይፈልጋል። ምናልባት የዛ እጥረትም ስላለበት ሊሆን ይችላል። ራስ የሚያጠፋ ሰው ቅድም ሩት እያለች ነበር ሳይኮሎጂካሊ በሽታም ጭምር ነው። ፕላስ አንድ ሰው ራስ ለማጥፋት እንዲያው ለማስፈራራትም ይሁን ለምን የሚልን ሰው በዛ አይነት መልኩ በፍጹም ለመቀለድም ይሁን በተለይ መንፈሳዊ የሚባል መድረክ ላይ እኔ ኢንከሬጅ መደረግ አለበት ባይ ኤኒ ሚንስ አልቀበልም። አሁን ያመጣኸው ነገር ግን እውነት ለመናገር ሙሉ ቪዲዮውን እዩት ያላችሁ ለዚህ እንደሆነ ስላወቅኩ ነው እንትን ያላልኩት። አሁን ግን ምንም ሙሉ ቪዲዮውን ይሄን አሁን እኔ የለቀኩትን እንትን ለማለት ጌታ በሚያየው ምንም ሙሉ ቪዲዮ ያስፈልገው። ላስጨርስ ሐሳብ እንቀጥል። ያው የሱ ሐሳብ እየተናገረ ያለው የኔ ማንነት ይሄ ነበር ነው። ምንድነው? ሰነፍ ነበርኩ፣ ቁጭ ብዬ አልሰራም። እንደዚህ አይነት ሰዎች አላችሁ። ሰው ሁሌ ሄድና እናቴን ራሴን አጠፋለሁ እላታለሁ። ሰው የእናቱን ንግግር ኮት አድርጎ እየተናገረ ነው ያለው። ከዛ ቀጥሎም እየተናገረ ያለው ሐሳብ ምንድነው? እናቱ የተናገረችውን ሐሳብ እያንጸባረቀ ነው ሰው እንጂ ሰነፎች ሙቱ የሚል መልእክት እያስተላለፈ አይደለም ነው እያልኩ ያለሁት። ሰነፎች ራሳቸውን በዚህ ነገር ሙቱ እያለ ነው አይደለም። ራሴን ለማጥፋት ብላችሁ የምታስፈራሩ ሰዎች በምን ይሁንላችሁ እያለ እያስመረጣቸው ነው ያለው። የሱ አይደለም ይሄ ንግግር እያልኩ ነው። ሳሚ ሰምተህ እኮ ነው የሱ ያልሆነውን ማሰማን እኮ ብሩክ፣ ሁለት ንግግር ነው ያለው እኮ ገንዘብ አድርጎታል እኮ ነው። ሁለት ንግግር አለ። የእናቱ ንግግር አለ፣ እሱ ለጉባኤው የተናገረው ንግግር አለ። እዛ መድረክ ላይ ራሱ ማምጣቱ ምን አስፈለገው? አለበለዚያ እንዴ ምንድን ነው መሰለህ ለምን አመጣው የሚለውን ቆንጆ ጥያቄ ጠይቃል። ለምን አመጣው? ይሄን ምሳሌ ለምን አመጣ? የሱን ህይወት እየተናገረ ነው ያለው። እሱ የገጠመውን አባቱ የተናገሩትን እናቱ የተናገሩትን ነው እየተናገረ ያለው። አግኝተኝ ከሆነ ሐሳቡ ማለት ነው። ለምንድን ነው የተናገረው ላልከው፣ እናቱ ልክ እንደዚህ ሲል ምን ይሉት ነበር? በምን ይሻልሃል? በምን ራስን ታጠፋለህ? በመኪና እንደዚህ ይሉት ነበር። እሱን ሐሳብ ስለዚህ እሱ ደግሞ ዛሬ ጉባኤውን አንጸባረቀው። ስለዚህ እሱ ደግሞ ዛሬ ጉባኤውን አለው። ልክ ምን ማለት ነው ታውቃለህ? እኔ በልጅነቴ ባለጌ እያልኩኝ ይሰደብ ነበር። ዛሬ ደግሞ እዚህ ያላችሁትን ባለጌዎች ብል አየህ፣ እኔ እንደዚህ እያልኩ ይሰደብ ነበር ብዬ አይደለም ያለቀው። ማዘሬ እንዲህ ትለኛለች ብሎ አይደለም ያለቀው። ባይዘወይ ቀጥሎታል፣ ራሱ ደግሞ ቀጥሎታል። አሁን አለበለዚያ እዚህ ያለነውንም ሰዎች በሙሉ ዳም ማድረግ ነው የሚሆነው። ጌታ
ምንም ማናስብ ምንም ማናሰላስል ማንሰማ አይነት ነው የሚሆነው። እኔ ብሩክዬ እንዲያውም ማበረታታ አንተ በዚህ መጠን የምትቀርበው ከሆነ ብትገስጸውና ትክክለኛውን ነገር ብታሳየው ነው እንጂ የተሻለ የሚሆነው። ይሄ የባሰ ለጥፋት የሚዳርግ ጥብቅና ነው እንጂ ለእኔ ምንም ሲግኒፊካንሱ አይታየኝም። እዚሁ ጋር እየሰማን እኮ ነው እንዴ እናቴ እንዲህ ትለኛለች ያለውን እኮ አልካድኩም። አዎ ተነስቷል። መነሻው እሱ ነው። አዎ እሱ ነው መነሻውም እሱ ነው እኮ የሚለውን እኔም አልክድም። አሁን ኦኬ፣ ግን ደግሞ መነሻው እሱ ቢሆንም ወደ ህዝቡ ፎርዋርድ ያደረገው ግን የራሱን ሀሳብ ብሩክ። ይሄንን መቼም ሳንረዳ አይደለም አይደል? እዚህ ቲክቶክ ላይም ለማስተማር ምን ለማድረግም እየመጣን ያለ ነው። ምን መሰለህ ሳሚ፣ አሁን የመቅረብ ያለ መቅረብ ወይ ደግሞ ዮናታን እውነተኛ አገልጋይ ነው ከማለት አንጻር አይደለም። የሰራው ቪዲዮ ግን ይሄኛው እዚህኛው ትምህርት ላይ ነው እያወራ ያሉት። እኔ አሁን የሆነ ሰው ተሳስቷል ወይም አልተሳሳተም ለማለት ትምህርቱን መስማት ፈልጋለሁ። ትክክል ነው ለማለትም ነው ለማለትም ገብቷል። ቅድም እንዳልኩ ነው ሳሚ አልኩ እኮ ቅድም ሳሚ ብዬ ነውረኛ ነው ባለጌ ነው ሴቶች እንደዚህ ያደርጋል ብዬ ዝም ብል ወይ ደግሞ እቺ ቪዲዮ ብትቆረጥ እሱ ይለያያል። ሰማነው እኮ ሙሉውን ሰማነው ብሩክ። እሺ ሳሚ ምንም ለውጥ አላመጣም እኮ ያሰማህን ነገር ምንም አላመጣም። እሺ በዚህ እናደርገው። እሺ ቀጣዩን ቪዲዮ አሰማውና ቀጣዩን ደግሞ እንስማው። እሺ ከምን አንፃር እየተናገረ እንደሆነ የትኛው እኔ ቪዲዮ የሰራሁት እዚህ ላይ ነው አካውንታብል ሆኖ ስለዚህኛው ነው። እኔ ግን ጥያቄ አለኝ። እሺ እዚህ ያሉትን እስኪ ቆይ እናስተናግዳቸው። እሺ ያ ጥያቄ ምንድነው ብሩኬ፣ ንግግሩ ትክክል ነው ብለህ የምታምን ከሆነ ያው ኮንቴክስቹዋላይዝም አርጋችሁ አዳምጡት የምትለን ከሆነ ለኔ ፐርሰናሊ ማለት ኦኬ፣ እናቱ ያለችው ነገር ለሱ ሰርቶለት ሊሆን ይችላል፣ በዛ እንተማመን። ግን እናቱ ያለችው ነገር እዛ ውስጥ ለሚያዳምጠው ለአንድ ምስኪን ሰው እናቱ ያለችው ነገር ማለት ነው ቶታሊ ለሁሉም ይሰራል ብሎ ያንን መልእክት ማስተላለፉ ተገቢ ነው? አግባብነት አለው ብለን የምታምነው? ሀሳቡ እንደዛ አይደለም። ለሌሎቹ ሰዎች ሀሳቡን እያጋራ ሳይሆን የሱን ህይወት ነው እያካፈለ ያለው። ከስንፍና አንጻር በጣም ሰነፍ ከመሆኑ የተነሳ ያጋጠመውን ነገር ነው እያካፈለ ያለው። ለምሳሌ ስለ ህይወት ስትናገር ስለገጠሙት ኤርሚ 45ኛው ደቂቃ ላይ በህይወቱ በስኬት ማለት ነው በሀብት ማለት ነው ጥሩ የሆነ ሰውዬ ከቸርቹ መሀል ያስነሳና ይጠይቃል። አሁን እሱ ሰውዬ አምባሻ ሲሸጥ እንደነበረ ስለ ህይወቱ ይናገራል ሰውዬው ማለት ነው። አምባሻ ሽጦ እንደዚህ በጣም ትንንሽ ስራዎች ሰርቶ እዛ እንደደረሰ ሰውዬውም በጣም በህይወቱ ደካማ እንደነበረ እና የገጠሙትን ነገር ነው እየተናገረ የነበረው እንጂ የሱ በሱ የሆነው ሐሳብ በሱ ቤተሰብ የሆነው ነገር ሰዎቹ ላይ እንዲጋባ የማድረግ አልነበረም ሐሳቡ ማለት ነው። እዛ መድረክ ላይ ነበረው ሐሳብ ብሩኬ ሐሳቡ ላይሆን ይችላል። ይኸውልህ ብሩኬ፣ እኔ ያው ሐሳቡ ይሆናል አይሆንም ላይ አይደለም እኮ ፖይንት። ትልቁ ነገር ምን መሰለህ፣ እንደ መሪ እንደ አገልጋይ የሆነ ነገር ስትናገር የሚያደምጥ ሰው ካለ ኦልዌይስ የሚከተል ሰው ያንን ነገር ተርጉሙ ለራሱ ይወስዳል አይደል? አሁን ምርጫ እየሰጣቸው የነበረበት ሁኔታ አለ። ክሊርሊ ምንድነው ምርጫ የሚሰጠው? እናቱ እንዳደረገችው እሱም ፍላጎት ያለው ሰው ካለ አሁንም ሄዶ መሞት ይችላል እያለ ኦኬ ሙቱ እያለ ምርጫ እየሰጠ ከሆነ ሰውዬ ሙቱ የሚላቸው ሰዎች እሱ ሐሳቡ ሙቱ ሲባሉ አይሞቱም ነው። ራስህን እኮ አታጠፋም ደፍራ አይነት ነገር ነው። ግን ያንን ነገር አምኖ ለሱ የሰራለት ነገር ሌላ ሰው ለሙሉ አይሰራ ይችላል። ያ ሰው አሁን ራሱ ላይ እርምጃ ቢወስድና በዚህ ምክንያት ይስራም ባይያስከፍል ነገር በዚህ መልኩ አንድ እግዚአብሔር ራሱ ተከላለው የሚል ሰው ኤርሚዬ ማለት አለበት ወይ? ራሱ እንደዚህ አይነት ቃል እንደዚህ አይነት ተግሳጽም ይሁን እየገሰጸ እኮ ሊሆን ይችላል፣ እየመከረ ሊሆን ይችላል። አሁን ቅድም ያልኩት እሱን ነው። ኢንቴንሽኑን አይደለም ጀጅ ያደረግነው፣ ለመምከርን ይሁን ለመገሰጽ እንደዚህ አይነት መንገድ ማለት እኔ አሁን ቅድም ኢንቴንሽን እኮ ግን ማተር ያደርጋል። አሁን ለምሳሌ አያረግም ብሩክ አያረግም ኢንቴንሽን ማተር። እኔ አሁን ኢንቴንሽኔ ጥሩ ነው ብዬ እዚህ ጋር ጥርግርግ ባረገ ሰዎች ፊት በዘረጥጥ ለአንተ ብዬ እኮ ነው እያልኩ ኢንቴንሽኔ ገጅ ለታረገኝ ቅድም እንዳልኩ እነዚህ ሁሉ ንግግሮች የእሱ አይደሉም እኮ እያልኩ የራሱ ናቸው ብሩኬ። እኔ አሁን ይኸውልህ በራሴ ላፕቶፕ እንግዲህ እየከፈኩኝ ላሰማ ደቂቃውን ንገረኝና በራሴ ላፕቶፕ 10 ጊዜ እየከፈኩኝ ማሰማት እችላለሁ። ለምንድን ነው የምልህ የማዘሩ ሁለት ሐሳብ ነው ያለው። አሁን መልሰህ አንተ ራስህ መክፈት ትችላለህ።
ሁለት ሐሳብ አለው። አንደኛ ማዘር እንደዚህ ትለይ ነበር ብሎ እንደ አንድ ኢለስትሬሽን አነሳው፣ እንደ ምሳሌ ስብከት መካከል እንደሚገባ ምሳሌ አነሳው። ከዛ ካነሳው በኋላ እናቱ እንዲህ ልሙት ስላት በምን ይሁን ልብላ ታማርጠኝ ነበር ይልና ከዛ ደግሞ እዚህም መካከል አላችሁ ይላል። እንደዛ አይልም? ምንድነው መሰለ እዛ ውስጥ ያለውን ሰውዬ እየተናገረ አይደለም ሐሳቡ። እሺ አይደለም። አይ እዚህ መካከል እናጥፋ የምትሉ አላችሁ በምን ይሁንላችሁ አይልም? እዚህ ቪዲዮ ላይ ይላል እኮ እሱ። ግን ምን መሰለ ታዲያ የማን ሐሳብ ነው ይሄኛው? ድጋሜ ሐሳቡን እንድታገኘው ድጋሜ ላሰማክሽ። ብሩክ ቪዲዮ ሶሪ በጣም ታዲያ ዮናታን ሰርቶን ያለፈለት ወይስ ምንድን ነው? ወይስ እኔ ያረኩትን አድርጉ ነው እያላቸው ያለው ለጉባኤው ነው ወይስ ሰርቶ ከዛ ላይ መመለስ አለበት ነው? ብሩክ ምን መሰለህ አሁን ህዝብ ሁላችሁም እንደኔ ሆኖ አጭበርብሩ ነው ያለ ያለው ወይም እንደ አገልግሎት ካየ ነው አገልግሎ ነው ያለ ያለው ወይስ እኔ እንደዚህ ሁኜ ሰርቼ ወይም ነጋዴ ሁኜ ወይም ብቻ የፈለገውን ይሁን እንደዛ ነው ያላቸው ያለው ወይስ የኔን አራያ እኔ ሆንኩትን ሁኑ ካለ አጭበርብሩ እያላቸው ነው ራሱ ብሩክ። ይሄን ራሱ መታሰብ አለበት። እሺ ይሄንን ሐሳብ ያዝናገውና ሳሚ ሶሪ አንዴ ቆይ ፋሲል አንዴ የመጀመሪያው ነገር ሰርቶ ነው ምን ብሎ ነው አላውቅም ስለማላውቀው ነገር ምንም ልናገር አልችልም። ሁለተኛ እንደኔ ሆኖ የሚል አይደለም ሐሳቡ በራሱ እኔ ሰነፍ ነበርኩ ነው እንጂ መልእክቱ ከዛ ቀጥሎ የኔ አይነት መንገድ ተከተሉ የሚል ሐሳብ የለውም ትምህርቱ። ለዛ ከሆነ መስማት አለባችሁ እያልኩ ያለሁት እዛ ክፍል ላይ ምንድነው ርዕሱ ምንድነው ብሩኬ? የስንፍና አደጋዎች ይላል ሳሚ። የስንፍና አደጋዎች ስንተኛው ደቂቃ ላይ ነው የአሁኑን ቪዲዮ የምትከፍተው? አሁን ቀድም የከፈከው 48ኛ እንትን ኮሜንቶቹን እንኳን ሳሚ ብታያቸው በእውነት ነው የምልህ ብሩኬ ሙሉ ስብከቱ ሲሰማ በጎ ነገር ይወጣዋል አይወጣውም አይደለም። እኔ አሁንም እኮ እኔ አሁን ዮናታንን ይሄን ስለ ለመቃወም የምፈራ ሰው አይደለም። አይተኛል እዚህ ቲክቶክ ላይ ደጋግሜ ተቃውሞ ያውቃል። በዚህ ስፔሲፊክ ቦታ ላይ ግን የስብከቱ ግምገማ ላይ አይደለም ያለሁት። ተቆርጦ የወጣው ሐሳብ ብቻውን በቂ ነው። እንደዚህ አይነት ሐሳብ እሱ ስህተት የሚሆነው ሳሚ ስህተት የሚሆነው እሱ ነው። ስህተት አይሆንም። እኔ አሁን ለምሳሌ አንተ ታስተምራለህ አይደል? ስታስተምር አያለሁኝ ነብይ ዘኔ ጋር ነው ያለው ምናምንና ያንተን ትምህርት ማለት ያስተማርከውን እውነተኛውን ትምህርት ለማግኘት ተቆርጦ የወጣ የሆነ ሐሳብ ላይ ያለ አይደለም። ቅድም በጣም በተደጋጋሚ እንዳልኩ ያንተን ትምህርት ሊገልጸው የሚችለው ሙሉ ትምህርቱ ነው። ሙሉ ትምህርቱ እኔ ደግሞ ተቆርጦ ሊገኝ በሚችል ደረጃ እንኳን አንድ እውነተኛ አገልጋይ አንድ እግዚአብሔርን ፈርቶ ደግሞ ጉባኤን ደግሞ አክብሮ የሚያገለግል አገልጋይ እንደዚህ አይነት ስህተት ሊሳሳት አይችልም። በተለይ ጉባኤን የማይንቅ በትዕቢት የተሞላ ሰው ካልሆነ በስተቀር እንደዚህ አይነት ስህተት በፍጹም ሊሳሳት አይችልም። በፍጹም ለምን ስንት ጊዜ እንደምዘጋጅ አውቀዋለሁ። እኔ አሁን የኔን ስለጠየቀኝ ማለት ነው ስንት ጊዜ እንደምዘጋጅ አውቀዋለሁ። መድረክ ከመውጣቴ በፊት በምን አይነት መንቀጥቀጥና ልብ ምት እንደማሳልፍ አውቀዋለሁ። ዴሊቨር የማረገው የእግዚአብሔርን ቃል ስለሆነ ዴሊቨር የማረገው የእግዚአብሔር ሕዝብ ፊት ስለሆነ የሆነ ቀበሌ መካከል እንዳገኘኸው ስብስብ እንደ ሶሻል ክለብ የምታየው ከሆነ ዝም ብለህ ቦልድ ልትናገር ትችላለህ። አሁን የተቆረጠ ሐሳብና ሙሉ ሐሳብ የሚባለው ይኸውልህ የተቆረጠ ቪዲዮ ላይ ነውር የሆነ ነገር ሙሉ ቪዲዮ ላይ ነውር ነው የሚሆነው። የተቆረጠ ቪዲዮ ላይ ስህተት የሆነ ነገር ሙሉ ቪዲዮ ላይ ስህተት ነው የሚሆነው። ቅድም ያልካቸውን ነገሮች ኮንሲደር አደርጋለሁ። ይሄንን ደግሞ ስታየው ባይ ኤኒ ሚንስ ጉባኤ ላይ ቆሜ እኔ አሁን እኔ ፐርሰናሊ አንተን እንኳን ሳወራ በጓደኝነት ደረጃ እንኳን ስናወራ ራሴን አጠፋለሁ ስትለኝ በምን አይነት አግባብ ነው ትሪት ማድረግህ የሚለው ለመመለስ እኮ ነው። ለመመለስ ሊሆን ይችላል ብያለሁ። አልቲሜትሊ ሰውየው ስንፍናንም እያወገዘ ሊሆን ይችላል። እኔ እሱ አይደለም ሐሳቤ። የእግዚአብሔር መድረክ ነው። በጣም ጥንቃቄ ይፈልጋል። አንደኛ። ሁለተኛ ቤተክርስቲያን የሚመጣ ሰው በብዙ አይነት መንገድ ውስጥ አልፎ ነው መፍትሄ ፍለጋ ነው የሚመጣው። መጽናናት ፈልጎ ነው የሚመጣው። የእግዚአብሔርን ድምፅ ሊሰማ ነው የሚመጣው። ሶሻል ክለብ አይደለም። ከዛ እንደፈለግ እያወጣህ የልብህን የምትናገርበት አይነት መንገድም አይደለም። ፎርዛት ማተር ግን እዚህ ጋር ስፔሲፊክ በሆነው ጉዳይ
አሁን የተቆረጠውንም አሰምተህናል። ይሄው ቪዲዮን እኔም አግኝቼዋለሁ። አንዴ አንተ ደግማ አሰማንና ለምን ቅር የምትሰኝበት ነገር ካለ ከዛ በኋላ ግን እኔ እየደጋገምኩ ማሰማት እችላለሁ። 48ኛው ደቂቃ ላይ ሄድና ሙሉውን እንደገና እንስማው። እሺ ቅድም የ48ኛውን ደቂቃ ስላሰማሁኝ እሱን አንተ ታሰማለህ። ለምሳሌ ቅድም ከፍተህ የሰማሁት አንደኛው ይሄን ነው ላሰማህና ከዛ እሱ ላይም ሀሳብ ሰጣችሁ ከዛ የምትሉትን ሰምቼ እወጣለሁ። ሀሳቡን እንድታገኙት ብቻ ነው። አሁን እኔ የሚስተር ኤክስ ደጋፊ ወይ ደግሞ የሚስተር ኤክስ ተቃዋሚ ከመሆን አንጻር አይደለም። ስንቃወም ግን በምን መልኩ መሆን አለበት የሚለውን ብቻ ለማንሳት ያክል ነው። እሱን እንድትረዱ እፈልጋለሁ። ይሄን አሁን ሀሳብ ስሙት አንዴ። ምክንያቱም እግዚአብሔር ቃል ኪዳን ያለው ከሰነፎች ጋር አይደለም። እግራቸውን ከፈቱ ክንዳቸውን ካበረቱ ሰዎች ጋር እግዚአብሔር ኮቨነንት አለ። የምን ኮቨነንት አለ መሰለህ? የመባረክ ኮቨነንት አለ። አሁን ያልኳለት መሰለህ? ስራ ነው። ስራ 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 ይቺን ሀገር መድኃኔዓለም ሊባርካት ነው። አንተ ደግሞ ስም በረከት ብቻ ሆኖ እንዳታል። የቅድሙን ሀሳብ ላይ አታረገውም? ሶሪ ስላቋረጥኩ ጥቁር ጉንዳን ያለውን ላሰማት ነው። ከዛ ጥቁር ጉንዳን አይደለም፣ ጥቁር ጉንዳንን ኦኬ፣ እሺ አሰማን። ግን እሺ አሰማን። እሺ ቪዲዮ ላይ በጣም ስለተደጋገመ እንድሰሙት ነው። እሺ ስንፍና ጻፉ። እግዚአብሔርን በሰው መገምገም ነው። እግዚአብሔርን በሰው መገምገም ነው። ትክክለኛው ነገር እኮ ሰው ነው በእግዚአብሔር የሚገመገመው እንጂ እግዚአብሔር አይደለም በሰው የሚገመገመው። አሁን አንዳንዶቻችን የእግዚአብሔርን ሰጪነት፣ ሁሎች አይነት አድራጊነት፣ የጸሎቱን መልስ፣ አባትነት ምናምን የምንገመገመው በሰው ነው። በጣም ሳናፍ እግዚአብሔርን የሚገመገመው በሰው ነው። ይኸው እንትናን ተመልከተው፣ እንትናን ይኸው አይቷል ይላል፣ አይቷል ይላል። እኔ ድሮ ቤተሰቦቼ በአንድ ወገን ያሉት የአባቴ ቤተሰቦች ሁሉም ውጭ ናቸው ይሉኛል። ከስንፍና የተነሳ ጠምጃቸው ልሞት። ለምን አይልኩም? ለምን አይልኩም? ለምን ይልካሉ? ለቆይ ለምን እንደሚልኩት አሁን ሲገባ ይለቃ። ለምን እንደሚልኩት ለምን አይልኩም? ለምን አይልኩም? ዘመዶቼ ለምን ይልካሉ? ውጭ ናቸው። ራሱ ሰፈር ላይ ራሱ ሳወራ የፋዘር ወንድሞች ውጭ ናቸው። ምን ነው ፋዘር ራሱ ውጭ ሆነ፣ ወደ ጌታ ሄዷል። ልፈልግ ሰነፍ አይቀይም። በጣም የሚቀይመው አይታችሁ እኮ እንደውም የተሳካለ ጎበዝ ሰራተኛ ሰው እኮ አይቀይምም። ሀብታም እኮ ሰው አይቀይምም። ድሃ ጥቁር ጉንዳን ከያዘ አይለቅም፣ ከለቀቀም እሾኩን እዛው ትቶ ነው የሚነቅ። ሰው ያለ ምክንያት ድሃ አይሆንም። ብራዘር፣ ሰው ያለ ምክንያት ድሃ አይሆንም። እነግርሃለሁ፣ ሁላችንም ራቁታችን የመጣን። ሰው ያለ ምክንያት ድሃ አይሆንም። የሆነ ጉዳይ አለ ወይ አመሉ ወይ አመሉ ነው ድሃ ያደረገው። ከዛ ሲቀጥል ስንፍና። እሺ ሳሚ ልትለዋለህ? ሚዩት ነህ እያወራክ ሚዩት ነህ ሳሚ። ማለት የምርህን ነው ብሩኬ? አሁን የሆነ ሙሉ ቪዲዮን ሳሰማ የተለየ ነገር ፈጥር ያለው ብለህ ነው እያሰማን ያለው? በጌታ እኔ እዚህ መወዳችሁንም ማከብራችሁንም ሰዎች የኢንቴግሪቲ ኢሹ እንዳለባችሁ እያየሁ ጌታ በጣም በሚያሳዝን ሁኔታ ምንድነው አሁን ለምሳሌ ይሄን ሙሉ ቪዲዮ በማሳየት ያብራራህልን ነገር እኔ እንዲያውም ይሄ ደሃ የሚለውን እና ጥቁር ጉንዳን የሚለውን አትሊስት ሙሉ ቪዲዮን መስማት ያስፈልጋል ብዬ ነው ያልሰራውበት የነበረው ጌታ በሚያየው። አሁን ግን እንደተሳሳትኩ ነው እንዲያውም ያሳየኝ። ምንድነው አሁን ምንድነው አንተ ራስህ ምን ልትለን የፈለከው? ኦኬ እኔ እሱን ማግኘት ፈልጋለሁ ጌታ። እሺ ከምን አንጻር ነው የተናገረው? ሰምተከው ከሆነ አስተውለህ ሰምተከው ከሆነ ስለ ራሱ ነው እየተናገረ ያለው አይደል? ይሄ ሰው ምን አለ? ዘመዶች አሉኝ ውጪ።
ይዣቸዋለሁ ነው። እኔ ሰነፍ ነኝ አይልኩም ብዬ ያስኳቸው ነው እያለ ያለው አይደል? ጥቁር ጉንዳን ነው ድሃ ሲል ከምን አንጻር ነው? እነዚህ ሰነፍ ሰዎች ወይ ደግሞ ራሱን ነው ምሳሌ ያደረገው፣ ስለ ራሱ ቤተሰቦች ነው እያወራ ያለው። ውጭ አሉ አይልኩም፣ እሱ ግን በስንፍና ውስጥ ያለ ሰው ያስኳቸው ነው እያለ ያለው። ግን እሱ ሰነፉ ነው ማለት ነው። ከዚህ አንጻር ነው የተናገረው እንጂ ድሃዎች ጥቁር ጉንዳኖች ናቸው የሚል መልእክት አለው የለውም፣ በጭራሽ የለውም። እንደዚህ አይነት መልእክት የለውም። እዚህ ሳሚ ገናችሁ ይቅርታ፣ አንድ ጊዜ ብሩክ፣ አንድ በእናትህ ፋሲል በእናትህ አንድ ጊዜ ብሩክ፣ እኔ ዳኒ ቤት ከኔ ጋር እንተዋወቃለን እና በጣም ሁላችሁንም አከብራለሁ፣ ሀሳባችሁን እሰማለሁ። እንደ አጋጣሚ ሆነው እኔ የኦርቶዶክስ እምነት ተከታይ ነኝ። እዚህ ጋር ሀሳብ ለመስጠት ስመጣ ኢንቴንሽናሊ ኦርቶዶክስ ከሆንሽ ግን ከይቅርታ ጋር ላስቆምሽ። ቅድም ተናግሬ ነበር። አይደለም ሳሚ ማርያምን አይደለም የእውነት አይደለም ይቅርታ። እሺ አም ሶሪ ዛሬ ክርስቲያኖች ዲስ ኢዝ አወር ቢዝነስ ዲስ ኢዝ አወር ማተር እና እንደዛ እንዲሆን ሲሎ ቀጥል። ለዛ ነው እኔ ብሩኬ በጣም እንደምወድና ሪስፔክት እንደማድረግ ታውቃለህ። ግን በጣም ነው ያዘንኩብህ ገና ኮሜንቱ ላይ ሳይ ጌታ አንዳንድ ያላመንበት ነገር ካለ ዝም ብለን ማለፍ ይሻላል። አሁን እኔ በዚህ በተናገርከውና ባሳየን ነገር በሁለቱም ቪዲዮ ጌታን አንተን የታዘብኩት እኔ በእውነት ይሄንን ሳልነግርህ አላልፍም ብዬ ቀጥሉ ፋሲል። ፋሲል ሶሪ አንዴ ታወራለህ። አይ ትቀጥላለህ። ሳሚ ላለው ነው እኔ ከሆነ በጣም ተቀምጥ ብሩክ ይናገር። አይ ያውራ ችግር የለም። እሺ ይቀጥልስ ሳሚ ያውራ፣ ፋሲል አውራሽ ቀጥል ፋሲል። እሺ ሶሪ። እሺ ቴንክ ዩ። አንድ ነገር ልናገር መጀመሪያ። አሁን ሀሳብ ስንሰጥ አንደኛ ጉባኤው በማን ስም ነው የተሰበሰበው ነው ትልቁ ነገር። አሁን ይሄን ንግግር የፈለክበት ቦታ ብትናገረው ምንም ችግር ላይኖረው ይችላል። አንደኛ ጉባኤው በእግዚአብሔር ስም የተሰበሰበ ነው፣ በወንጌል ስም የተሰበሰበ ነው። ስለዚህ በዛ ስፍራ ላይ የሚደረገውን እያንዳንዱን ነገር የምንመዝነው እንግዲህ በእግዚአብሔር ቃል እውነት ይሆናል ማለት ነው። ለሰውየው አገልጋይ ስለሆነ ሰውየው የሚናገረውን ነገር አገልጋይ ብቻ ስለሆነ በሚል ስም እሱ የተናገረውን ነገር ለመደገፍ የእሱ ሀሳብ እንዲህ ነው ወደ ማለት አልሄድም። በእግዚአብሔር ሀሳብና የንግግሩ ትርጉም ደግሞ ግልጽ ነው እና ሀሳብ ሲሰጥ ምንድነው ዮናታን እናቱ ያለችውን አይደለም እየተናገረ ያለው። እናቱ ያለችውንማ ነገረን እኮ እናቴ እንዲህ ብላኝ ነበረ። አሁንም ብሩክ ለማስረዳት እየሄደበት ያለው መንገድ ትንሽ ቆም ብሎ ራሱን ባይ ጥሩ ይመስለኛል። እናቱ እንዲህ ትለኝ ነበር ካለ በኋላ ያንን ሀሳብ ዘግቶ ነው አሁን እዚህ ያለ ብሎ ነው የሚቀጥለው። ለማረም አይደለም እኮ ያንን ንግግር ለማረም እንዲህ ማለቷ ወይ ስተት ነው ብሎ ቢመጣ እንዲህ ማረጌ ስተት ነው ብሎ ቢዘጋው ልክ ነው ራሱ ጋር ጨርሰው። ስለዚህ አሁን እዚህ ውስጥ አለ ብሎ ሞት ነው እያማረጠው ያለው እዛ ጉባኤ ውስጥ ያለውን እንደዛ አይነት አመለካከት ያለውን ሰውዬ እና በምን መሞት ትፈልጋለህ ነው። ስለዚህ እንዳውም እኮ እንዲህ የምትሉ ሰዎች አትሞቱም። ለምን አትሞቱም ነው እኮ ቀጥታ እየተናገረ ያለው ግልጽ ነው። ለምን አትሞቱም ነው ሙትና እንዳውም ያቺ ደሃ እናት እዝንት ብላ እያለ እኮ ነው ያለው እንጂ እናቴ እንዲህ አለችኝ አይደለም ሐሳቡ። ስለ እናቱ አይደለም እያወራ ያለው ግልጽ ነው እኮና አሁን ብሩኬን ስረዳው ምንድነው የሆነ ሐሳብ ይዤ ልምጣ የፈለኩትን ልናገር ያንን ንግግር ወስጄ ከትምህርቱ ርዕስ ጋር ለማያያዝ የሚደረግ ጥረት ነው ማየው። አሁን እንደውም ሁለተኛ ላይ ያሰማህን የጉንዳኑ እንደውም የባሰ ነው። እኔ ከያዝኩ አለቅኩም እኮ አይደለም ያለው ደሃ ከያዘ ነው ያለው። ደሃ እንደውም ሲለቅ እሾኩን አስቀምጦብህ ነው የሚሄድብህ እያለ ነው እያለው እኮ ያለው ደሃ ነው ያለው እንጂ እኔ አላለም እኮ። የሱንማ አነሳ እኮ በጥሩ ሁኔታ እንዲል ነበር። ለምን ይልካሉ ብሎ ዘጋው እኮ እንዴ ብሩኬ ምን ሆነን ዘጋው እኮ ያንን። አሁን እኮ ደሃ ብሎ ስፔሲፊክ አድርጎ እየነገረን ያለው ስለ ደሃው ነው። ደሃ እንደውም ሀብታም አይቀየምም አለ አይደል? ሀብታም እኮ አይቀየምም ብሎ ደሃ ብሎ ነው ደሃን እየሰደበ ነው ያለው። ደሃ ማለት ጉንዳን ነው እያለን ነው ያለው። ጉንዳን ነው ብቻ ሳይሆን ደሃ ራሱ ከነከሰ አይለቅም እያለን ነው ያለው እንጂ እኔ ከነከስኩ አልለቅም አላለም እኮ።
እኔ እንዲያረግ ነበር ብሎ እኮ አይደለም አረፍተ ነገሩን የዘጋው። ስለዚህ ርዕሱ መልካም ይሁን እየተናገረ ያለው ንግግር ትክክል ነው ብዬ አላምንም። ምክንያቱም መጽሐፍ ቅዱስ ስለ ንግግራችንም ስለሚገልጸን እንዴት መናገር እንዳለብን አይደለም ንግግራችሁ በጨው እንደተቀመመ በጸጋ ይሁን ስለሚል እንጂ ተሳደቡልኝ የፈለጋችሁትን የልባችሁን አውሩና በእግዚአብሔር ቃል አስታካችሁ ልክ ለማድረግ ጣሩ አይደለም የሚለው እንዴ። ሁለተኛ ለምታስተምሩት ትምህርትም ይላል እኮ ተጠንቀቅ እንዴ፣ ተጠንቀቅ። እየሰማኝ ያለው ሰውዬ ምንድነው ከኔ የሚረዳው ማለት አለበት። ያንን ሰውዬ ሊያንጸው ይችላል፣ ሊያጸናናው ይችላል፣ ሊገስጸው ይችላል፣ ሊመልሰው ይችላል፣ ክርስቶስን ሊያሳየው ይችላል። እንዴ ደሃ ከሆንክ እየተናከስክ ነውና በጣም እንደውም ከሀብታም ጋር ሳወዳድርህ የሀብታሙ ይሻላል፣ አንተ ደሃው ግን ለኔ ጉንዳን ነህ እያለ እኮ ነው ያለው። ሁለተኛስ እሞታለሁ እያልክ ደግሞ እያስፈራራ ያለው ሂድና ድፍት በል ለምን አትሞትም? ሙት። የእሱ እናት ንግግር የእግዚአብሔር ቃል ነው እንዴ? እሱ እናቴ እንዲህ ትለኝ ነበረ ብሎ እኮ ለማስተማር የመጣበት መንገድ በዛው አልጨረሰውም። እንደውም አለችኝ ነው አለችኝ አለ እንጂ እኮ እናቴ ይሄን ብላ እኔ ላይ እንዲሆነ ብሎ አይደለም እየነገረን ያለው። እናቴ እንዲህ በማለቷ እኔ እንደዚህ ያረኩ እንደዚህ ስትለኝ እሷ ልክ ነበረች፣ እኔ ደግሞ በዚህ በኩል ከዚህ መንገድ ወጣው አይደለም እኮ እያለ ያለው። ስለዚህ እናቴ ብላኛለች፣ እኔ ደግሞ ዛሬ እናንተን እልሃለሁ። ስለዚህ ሂድና ተደፋ ሙት፣ በምን ይሁንልህ መርጥ። ለምን አትሞትም እኮ ነው ቃል በቃል እያለ ያለው እንዴ። ሂድና ሙት እያለ እኮ ነው ያለው። እንዲህ አይነት ችግር ውስጥ ያለው ንግግር ስለ አንደበት ንግግር መቼም ባይብሉም ይነግረናል አይደለም፣ ኃይል አለው የአንደበት ንግግር። ስለዚህ የሰውዬ እንደዚህ አይነት ተስፋ ቁርጥ ውስጥ ያሉ ሰዎች ምን ይላሉ? በቃ ራስን አጥፋ እያለ ጥላቻ ነው እየተናገረ ያለ፣ የስተት መንገድ ነው እያሳየ ያለው። እዛ ጋም ጉንዳን ብሎ ስለራሱ ነው የሚያወራው የምትለው ብሩኬ፣ ቆም ብለው ስለራሱ አይደለም እያወራ ያለው። እኔ እንዲል ነበረ፣ እሺ ጥሩ አለ። ቀጥሎስ ደሃ ግን እንዲህ ነው የሚያደርገው ብሎ ከሀብታም ጋር ደሃንና ሀብታምን እያነጻጸረ ነው እየነገረን ያለው። ሀብታም አይቀየምም፣ ደሃ ግን ሲቀየም እንደውም እንዲህ አርጎብ ነው የሚሄደው እያለን ያለውና በምንም መልኩ ሙሉንም ብንሰማው ምንም ብናደርገው የዮናታን ንግግር ልክ ሊሆን አይችልም። በቃ ልክ ሊሆን አይችልም። መድረኩ የማን ነው? የህዝብ የተሰበሰበው በማን ስም ነው? እዛ ጋር ምን ማስተላለፍ ያለብን መልእክት። ስለዚህ ያላለውን ነው ብሩክ እያልክ ያለው። እሱ እንዲህ ሊል ፈልጎ ነው እያልክ ነው እንጂ ያለው እሱ ግን እንደዛ ሊል ፈልጎ አይደለም። የራሱንማ ዘጋ እኮ ጨረሰ እኮ። አሁን እዚህ ያለው ሰውዬ ብሎ ነው እየተናገረ ያለው። ሁለተኛውም ጉንዳኑ እንደውም ባታሰማ ይሻላል ነው እኔ እንደውም ነው። እና እኔ መረዳው እንደዛ ነው። ትክክል አይደለም። በቃ ደግሞና ከዛ ከማሰማት በፊት አያይዘህ አንድ ላይ ታወራበታለህ። አይ ችግር የለውም ታሰማዋለህ። ከዛ በፊት ምን አልክ ስትናገር እንደዚህ አይነት ኮሜንት በመጻፍ ወይ ደግሞ የዚህ ሐሳብ ደጋፊ በመሆን አዝኜብሃለሁ አልክ። ልታዝንብኝ አይገባም። ምክንያቱም እኔ ይሄን ቪዲዮ አንተ ስትሰራ አላዘንኩብህም። ምክንያቱም አንተ የተሰማህን ነው በዛ ያን ቪዲዮ አይተክ የተረዳከውን ነው ወይ ደግሞ ቪዲዮ ላይ ሪያክት ያደረገው። እኔም ደግሞ ቪዲዮውን ሰምቼ የተሰማኝ ጽፍ ልታዝንብኝ አይገባም። ምክንያቱም አይ ለምንድን ነው ያዘንኩብህ ብሩኬ? እዚህ ቲክቶክ ላይ ከኦርቶዶክሶች ጋር ለወንጌል ያለህን ልብ ስለማውቅ እኔ ማለት ደብል ስታንዳርድ መሆን የለብንም ብዬ ነው የማምነው። የሆነ ኦርቶዶክሳዊ ሲያጠፋው ስህተት ሆኖ የሆነ ፕሮቴስታንት ሲያጠፋው ልክ የሚሆን ነገር የለም። የምንዳኘው መጽሐፍ ቅዱስ ከሆነ ወገንተኝነታችን ለእግዚአብሔር ቃል ከሆነ ለእግዚአብሔር ቃል ነው መሆን ያለበት እንጂ ለሃይማኖት ድርጅት አባላችን አይደለም። አንተ ወንድሜ ነህ፣ አዎ። አንድ ያላመንና አንተ ለእኔ ትለያያላችሁ፣ አዎ። ስህተታችሁና የእግዚአብሔር ቃል ላይ ያላችሁ ጥፋት ግን የሚመዝናችሁ የእግዚአብሔር ቃል እንጂ እኔ ለእናንተ ያለኝ ቅርበትና ወንድማማችነት አይደለም። እሱን በደንብ ለይተን ማወቅ አለብን ብዬ ነው የማስበው። እዚህ ቲክቶክ ላይ ግን ከመጣሁ እኔ 1 ዓመት ከ4 ወሬ ነው። በጣም ደጋግሜ ያየሁት ነገር ቢኖር ኢንቴግሪቲ ያለው ሰው እኔ አምሶሪ አላገኘውም። በጣም ደብል ስታንዳርድ ነን። የሆነ ሰው ሲመቸን የሆነ ሰው ጋር ስንጠጋጋ ወይ የሆነ ሰው ወዳጅ ሲሆነን ሚዛን እንቀይራለን። እኔ ኦርቶዶክሶችን ተቃውሜ ጴንጤን የምደግፍበት ምንም አግባብ የለም። የእግዚአብሔር ቃል ላይ አመፅ እስከሆነ ድረስ የምወግነው ለዳንኩበት ቃል ነው፣ የምወግነው ለዳንኩበት ደም ነው እንጂ ማንንም ሰው ለማስደሰትና ማንንም ሰው እንትን ለማለት አይደለም። አዘንኩብህ ስልህ በምንድን ነው
እኔ ሌላ የተለየ ነገር ኖሮን አይደለም። ገና የዛሬ 1 ዓመት ከ4 ወር ከ5 ወር አካባቢ ወደዚህ ቲክቶክ ስመጣ መጀመሪያ ያወኩት አንተንና ኤርሚን ነው እዚህ ቲክቶክ ላይ እና ዳኒን ነው። ከዛ ውስጥ ደግሞ የተግባባሁትም የምደዋወለውም አንተን ነበረ። አሁንም ባለህ ትህትናና እንትን ኮምፕሊመንት አደርግሃለሁ። ፎርዛት ማተር የሚረብሽ ነገር ውስጥ አይቼ አላቅም፣ በሱ አደንቅሃለሁ። ግን ደግሞ አዘንኩብህ ያልኩ ምንድን ነው ሌላውን የምንመልስበት ይሄ ወንጌል ሌላውን ልክ አይደላችሁም፣ ያላችሁበት ትምህርት ትክክል አይደለም፣ የተጣመመ ትምህርት ውስጥ ናችሁ፣ ወደ እውነተኛው ትምህርት ተመለሱ የምንልበት ይሄ ወንጌል ለሌላው ሚዛን አይሆንም እንዴ? ለእኛ ሲሆን ሚዛን አይሆንም? እኔ ነገ በዚህ ትምህርት ተመዝኜ ልክ ያልሆንኩበት ነገር ካለ እዚህ ያላችሁ 383 ሰዎች ማናችሁም ቪዲዮ ስሩብኝ። እኔ እዚህ ጋር የእግዚአብሔር መድረክ ላይ ወጥቼ የስተት ትምህርት ያስተማርኩበትን ካገኛችሁ፣ በተለይ ደግሞ አሁንም ቅድምም ተናግሬያለሁ፣ በጓዳ የተሳሳተን ሰው አደባባይ ላይ እኔ አምጥቼ ተናግሬ አላቅም። በአደባባይ የተደረገን ነውርና በአደባባይ የተደረገን ስተት ግን በአደባባይ አፈርሳለሁ። ለምን? ብዙ ሰዎች ጋር ስለሚደርስ ኦልሬዲ ደርሷል። እኔ ሚስቴ ባንክ ነው የምሰራው፣ ጓደኞች አሉኝ፣ እኔ አማኝ ያልሆኑ ጓደኞች አሉኝ፣ በተለያየ ስራ የምገናኛቸው አሉ። ማፈሪያን ያደረጉን እንደነዚህ አይነት ሰዎች ማፈሪያን ያደረጉን ማፈሪያ እስክንሸማቀቅ ድረስ ቅድም ኤርሚ እየተናገረ ነበር። እስክንሸማቀቅ ድረስ ማለት ነው። እስክንሸማቀቅ ድረስ ጌታ ምስክሬ ነው። ጴንጤዎች እንደዚህ ናችሁ ወይ ብለን አንገት እስክንደፋ ድረስ ማለት ነው። ዮናታን መድረክ ላይ ሲሳሳት የመጀመሪያው አይደለም። በጣም ብዙ ጊዜ ተሳስቷል። ፎርዛት ማተር እንደዚህ ደግሞ ደርሳችሁ ደግሞ ልትቀባቡለት ልትሸፋፍኑለት የሚገባ ነገር አይደለም። ከኢየሱስ ስጋ አልነሳም ብሎ መልሶ የዛሬ 5 ዓመት እንትን ያለውን ደግሞ መቼ በቅርብ ለታ እንዳስተካከለ ታውቃላችሁ። ሁልጊዜ መድረክ ላይ እየተሳሳተ የሚኖረው ራሱ ነገር ለእኔ አይገባኝም። ግን ተዉት ሌላውን ነገር። ስለዚህ ስፔሲፊክ ቪዲዮ እናወራ። ስለዚህ ስፔሲፊክ ቪዲዮ ስናወራ አሁንም እኔ ከቃሉ ይልቅ ውግንናችሁና ጥብቅናችሁ ለሰውየው ሆኖ ነው ያገኘሁት፣ ጌታ አንተንም ጨምሮ ማለት። አሁን እንኳን እየሰማን ምን ያህል ልታሳውረን እየሞከርክ እንደሆነ እያየውን ያለው ጌታ እየሰማን እኮ ነው። እየሰማን አሁንም መልሼ ከፍተዋለሁ። ሁለቱንም ቪዲዮዎች አሁን የቀደም የከፈካቸውን አሰማችኋለሁ። አሁን እየሰማን እንኳን እንዲህ ነው ለማለት የፈለገው የሚል በጣም ኤክስትራ ማይል ሄዶ ሰውየውን ፕሮቴክት ለማድረግ የመፈለግ አይነት እንትን መንፈሳዊነት ይሄ ነው ሪሊ? ፍቅር ትህትና ይሄ ነው ሪሊ? እውነትን ኮምፕሮማይዝ አድርገን የዳንበትን ወንጌል ኮምፕሮማይዝ አድርገን ከሆነ ለምን ታዲያ ዋይፎር ከሙስሊሞች ጋራ ከኦርቶዶክሶች ጋራ ከኦሊጂሰሶች ጋራ ከኤቲስቶች ጋራ እዚህ ቲክቶክ ላይ ለምን እንዳረቃለን? ምንም ሪዝን የለን። ምንም እኔ ለራሴ ብዬ ነው እኔ የሆነን ሰው በጥላቻ የማልናገረው። ለራሴ ብዬ የሚመስላችሁ ሰዎች ይምሰላችሁ፣ ግን እንደዛ አይደለም። እኔ ዮናታንን ምጠላበት ምንም ሪዝን የለኝም። አላቀው አያቀኝም። አንድ ቀን እንዲህ ተገናኝተን ቁጭ ብለን አውርተን አናውቅም። አንድ ቀን ምንም ኮመን ግራውንድ የለንም። ምንም ዮናታንን ብቻ አይደለም ግን እዚህ ቲክቶክ ላይ ሳወግዝ የነበረው ሌሎቹንም ጭምር ከአንዳቸው ጋር ምንም የተለየ ግንኙነት የለኝም። ግን ይሄ እግዚአብሔር ቃል ስላለ በዚህ እግዚአብሔር ቃል ተመዝነው ልክ ያልሆነን ሰው ግን አምሶሪ ዋቴቨር እንደምንም ተረዱት፣ እንደፈለጋችሁ መውሰድ ችላላችሁ። ነገም እየተቃወምኩኝ ይቀጥላለሁ። ብቻዬን ለምን አልቆምም? በዚህ እውነት ላይ ማለት ነው። በዚህ እውነት ላይ ብቻዬን ብቆም ይሄንን ከመናገር ምንም እንትን አልልም። ይሄን ቪዲዮ እንትን ልበልና አንድ ላይ ያይዘ ቅር ያለ ነገር ካለ እድል ስጣለሁ። አቋርጠኝ እኮ ነው ሳሚ፣ ሶሪ። ሀሳቤን ሳልጨርስ እየተናገርኩኝ አቋርጠ ነው። ያው እስክጨርስ ልጠብቀህ ብዬ ነው። እንዳልኩክ ምንድን ነው ልታዝንብኝ አይገባም። እዚህ ቪዲዮ ላይ መጥቼ አንደኛ በቃ እንደኔ ልታወሩ አችሉም። በዚህ ቪዲዮ ላይ 1 ሰዓት ከ23 ደቂቃ ቁጭ ብዬ ሰምቼ ነው እየተናገርኩ ያለሁት። እንደው የሰማ ሰው ካለ ቪዲዮን በቃ ሊናገር ይችላል፣ ከኔ ጋር መጥቶ ማውራት ይችላል። ቁጭ ብዬ ሰምቼ ነው። እዚህ ቪዲዮ ላይ የሰማሁትን ነገር ስናገር
የሐሰተኞች ደጋፊ እሱ በቃ ደስ አይለም። ይሄ ደስ አይለም። ምክንያቱስ እዚህ ቪዲዮ ላይ ንግግሩ ስህተት የለውም ማለት የስህተት መምህራኖችን ወይ ደግሞ የስህተት ትምህርትን ትደግፋለህ ማለት አይደለም። በጭራሽ እያወራን ያለ ነው ስለዚህ ትምህርት ስለዚህ ቪዲዮ ብቻ ስለሆነ ማለት ነው። ከዚህ በፊት ከማርያም በስጋና በደም አልተካፈለም የሚል ትምህርት አሁን በረኮ በጣም ብዙ ትምህርቶች እኮ ተናግሯል እኮ። አሁን እኮ ስህተት ትምህርት አላስተማረም። የስህተት ልምምድ በህይወቱ አልነበረም ወይ የህይወት ድካም የለውበትም እያልኩ አይደለም። አይ እኔ ሌላውን ነገር ተው ብሩኬ። እዚህ ጋራ አሁን ስፔሲፊክ የሆነው ቪዲዮ ላይ ስህተት ነው አይደለም የሚለውን ብቻ እዚህ ስፔሲፊክ ነው። እሱን እኮ ነው እዚህ ቪዲዮ ላይ አልኩህ እኮ። እዚህ ቪዲዮ ላይ 1 ደቂቃ 1 ሰዓት ከ23 ደቂቃ 1 ሰዓት ምንድነው የሚባለው ከ23 ደቂቃ ቁጭ ብዬ ሰምቼ ነው እየተናገርኩ ያለሁት። ብሩኬ 4 ሰዓትም ብትሰማው አሁን እኔ እያልኩ ያለሁት ረጅም ሰዓት መስማት አለመስማት ፋይዳ የለውም፣ ሙሉ ሐሳብ ነው እያልኩ ነበር። አሁን ረጅም ሰዓት መስማትህን አዚፍ እንደ ፖይንት ኦፍ ዲፌንድ ማድረግ ያለምን ታመጣዋል። ይሄው እኮ ሙሉን ሐሳብ ብለን ሐሳቡ የሚጀምርበትን አንተ ከፈከው ራስህ ከፈከው አይደል? ትልቁ ችግር ምንድነው? ሐሳቤን ለማስጨረስ ፈቃደኛ አይደለም። ሐሳብን እያስጨረስኩ ነው፣ ግን ላይ አላስፈላጊ ሐሳቦች ላይ እየሄድን ያለ ነው። ጊዜ መፍጀት ነው የሚሆነው። እዚህ ቪዲዮ ላይ በቂ የሆነ ነገር አላሰማህንም አንተ ራስህ እኮ። እኮ ስማኝ አንዴ። ለምሳሌ ቅድም ፋሲል የሚባለው ልጅ ሲናገር ዮናታን አለ አይደል? ደሃ ሰው ጥቁር ጉንዳን ነው ብሎ ተናገረ አለ አይደለም? እንደዛ አይደለም የተናገረው። እሱን እኮ ነው እያልኳቸው ያለሁት። ደሃ ሰው ጥቁር ጉንዳን ነው እያለ አይደለም ያለው። ሰነፍ ሰዎች አለ። ከምን አንጻር ነው ያን ንግግር የተናገረው? እኔ ሰነፍ ነበርኩኝ አለ አይደል? በአንዱ በኩል ያሉ ሰዎች ደግሞ ዘመዶቹ ማለት ነው ውጭ ናቸው ያሉት እና ገንዘብ አይልኩም። ቁጭ ብዬ ገንዘብ አይልኩልኝም እያልኩኝ አማርር ነበር፣ ነክሼ ይዣቸው ነበር አለ። ሰው እየተናገረ ያለው ሰነፍ የሆነውን ዮናታን ራሱን ነው እየተናገረ ያለው። ከዛ አንጻር ምን አለ? አንተ ጋር ነው ጥሪ የገባው። ሚውት ነህ። ምናልባት ስልክህ ጠርቶ ሊሆን ይችላል። ባይዘዌ እያለ የነበረው ሀብታም አይዝም ነገር፣ ደሃ ግን ጥቁር ጉንዳን ነው ብሎ መነሻውን ነው አሁን ብሩኬ እየነገረን ያለ። ብሩኬ ዮናታን ሐሳቡን ኮንስትራክት ሲያደርግ እንደ መስፈንጠሪያ የሚጠቀመው እንደ ስፕሪንግ ቦርድ የሚጠቀመውን ሐሳብ ነው የሚያመጣው። ቀደምም እናቱ ያለው ያንን ነው። አሁንም እኔ ዘመዶቼ እንዲረዱኝ ይፈልግ ነበር ሰነፍ ስለሆንኩ ያለውን ነው እያነሳ ያለ። ከዛ በኋላ ግን ያስተላለፈው ደግሞ ሐሳብ አለ። ለምንድን ነው እሱንም እንትን የምንለው? አንዴ ቆይ እንስማው። ብሩክም ይመለስ። አንድ ጊዜ እንደዚህ ያልኳት ራሴን አጠፋለሁ ፈንድቼ ተጣልቼ ራሴን አጠፋለሁ አልኳት። የኔ እናት በምን ይሁንላች? በምን በመስ በጥይት በቦምብ በመኪና በምን ይሁንልህ? የኔ እናት አልቆየም አለች። ራሴን አጠፋለሁ እያልክ ቤተሰብ የምበጠበጥ። እስከዚህ ድረስ ያለው የእናቱ ሐሳብ ነው። በደንብ ስሙ። ይሄ የእሱ ሐሳብ ነው የሚል ካለ እኔም ከብሩኬ ጋር ቆሜ እቃወመዋለሁ። ልድገምላችሁ የእናቱን ሐሳብ በደንብ ስሙ። የእናቱን ሐሳብ እንደሚከራይ ጊዜ ማታ አመሻሽ ላይ ለአገር ስትዋደቁ እንደነበር አስመስላችሁ ገና ከውጭ ስትገቡ ጓምቱ ምን እንደሰራችሁ እንዳትጠየቁ ሪፖርት እንዳታቀርቡ ምናምን ብላችሁ ያው ውጣ ብለውት ሊሆን ይችላል ሰው፣ ወይ ደግሞ የሆነ ነገር ገጥሞት ሊሆን ይችላል። ግን ስሙት ስሙት። እሺ ሙሉ ቪዲዮ የተባለውን ስሙት። ሞኛል ልረፍበት ካለ ሰዓት በኋላ ራሱ ቲክቶክ አመሳለ ያለ ሰነፍ ሰው ዛሩም እግዚአብሔሩም አምላኩ ነው። ሰነፍ ሰው አምላክ ነው። የተሻለ አማራጭ ካገኘ በጨረታው ይገደል። እናቴ አንድ ጊዜ እንደዚህ ያልኳት ራሴን አጠፋለሁ። ስሙ አሁን እናቴን እንዲህ ያልኳት ብሎ የእናቱ ሐሳብ ነው። ከዛ በኋላ ደግሞ እንሰማለን። ፈንድቼ ተጣልቼ ራሴን አጠፋለሁ አልኳት። የኔ እናት በምን ይሁንላች? በምን በመስ በጥይት በቦምብ በመኪና በምን ይሁንልህ? የኔ እናት አልቆየም አለች።
የእናቱ ሀሳብ አለቀ። አሁን ደግሞ እሱ ራሴን አጠፋለሁ እያልክ እዚህ የምትበጠብጥ ልጅ አለህ ብሎ የራሱን ሀሳብ እየቀጠለ ነው። በደንብ ስሙ። በምን ይሁንልህ የኔ እናት፣ በምን ይሁንልህ? በምን በመርዝ፣ በጥይት፣ በቦምብ፣ በመኪና በምን ይሁንልህ የኔ እናት? አልቆየም አለች። አሁን ስሙት። ራሴን አጠፋለሁ እያልክ ቤተሰብ የሚበጠበጥ ልጅ አለ እዛ ጋር። በምን ይሁንልህ? መኪና ካልገዛችሁ በምን ይሁንልህ? ራስን የምታጠፋው በፈለግከው አጥፋ አጥፋ። እንደውም ይገርማል። እንደውም ብያለሁ አንድ ጊዜ ስሙ፣ እሞታለሁ እያላችሁ ቤተሰቦቻችሁ የምታስጨንቁ ምን አለ ብትሞቱ? ችግሩ እኮ አትሞቱ። በጣም ራሴን አጠፋለሁ እያለ የሚያስፈራራ ሰው ችግሩ አለማጥፋት። ምን አለ ሳይነግረን ቢያጠፋ? አትሊስት በቀረው እድሜዋ እዝን በልታ ያቺ ምስኪን እናት በዓለም ይመለስ በሲሳ እያለች ተቀብላ አትሊስት እንኳን አንድ ሰሞን ጎኗን አረፍ እንዳታረግ። አንተ አትሞትም፣ አክተር ይመታል እንጂ አይሞትም። ተመልሰህ ትነሳለህ። ሄድክ ስትል ትመጣለህ። እግዚአብሔር የቢዝነሱን መሪ ያፈሯቸውን ደቀ መዛሙርቶች ከታች ኮሜንታቸውን ብቻ ማየት ትችላላችሁ። አሁን እነሱ እንግዲህ እኔን ያሳዘኑ መስሏቸው ሳሚ በምን ይሆንልህ እንኳን አለ ትክክል ነው ምናምን የሚሉ ናቸው። ይሲ በጣም ነው የሚያሳዝነው። በጣም እኔ ተማሪዎች ህብረት ላይ ነው ብራዘር እያገለገልኩ ያደግኩት። አሁንም ወጣት ላይ ነው በደንብ የማገለግለው። ልንገርህ፣ አትቀልድ። እንደዚህ አይነት የሚባል ነገር እናንተ አሁን እዚህ ያላችሁ ሰዎች በሙሉ ማለት ነው፣ ጌታ ምስክሬ ነው፣ እናንተ መጽሐፍ ቅዱስን አታውቁም። መዳናችሁን እጠራጠራለሁ። ጌታ ምስክሬ ነው ምላችሁ። ይሄን ሰምተህ መንፈስህ የማያዝን ከሆነ፣ ይሄን ሰምተህ ውስጥህ የማይቆጣ ከሆነ፣ ይሄን ሰምተህ ዮናታንን ዲፌንድ ለማድረግ የምትሄድ ከሆነ you are not from Christ. You are not from Christ. እናንተ የኢየሱስ ወገን አይደላችሁም። ውሸታሞች ናችሁ። እዚህ ኦርቶዶክስን ስትሳደቡ ትውላላችሁ። ኦርቶዶክስን፣ ሙስሊሙን፣ ሌላውን ስትሳደቡ ትውላላችሁ። ከዛ እንደዚህ አይነት ግን የእግዚአብሔር ቃል ላይ ያፈነገጠ ነገር ስታዩ አንደኛ መጽሐፍ ቅዱስን አታውቁም። እናንተ አታውቁም። አንድም እንኳን የወንጌሉን መጽሐፍ አንብባችሁ የምታውቁ አይደላችሁ። በጣም የማፍረው ደግሞ በማን እንደሆነ ታውቃላችሁ? የተወሰነ ያነበቡ የሚመስሉም ሰዎች ደግሞ እንደዚህ ከጎኑ ሲቆሙ ማለት ነው። ማንን ልታስደስት ነው አሁን? ኦኬ እሺ፣ አንተ እሱን ዲፌንድ አረከው፣ ከዛ ተንበርክከ ትጸልያለህ። ምን አይነት ግብዝነት ነው? ምን አይነት አስመሳይነት ነው? እኔ ደብል ስታንዳርድ የለኝም። as I preach for the non-believers I have to also defend the scripture። ላላምኑት የምመሰክረውን ያህል ለዚህ መጽሐፍ ቅዱስ ደግሞ እወግናለሁ። እዚህ ያላችሁ ሁላችሁም የትም ሄዳችሁ ብቻዬን ብቀር ነው ማለት እግዚአብሔር ምስክሬ ነው። እንዴት ነው ይሄንን ሰምታችሁ ውስጣችሁ ማይቆጣ? በጣም ይቅርታ ሳሚዬ፣ አሹ አንዴ ሐሳቤ ልጨርስ። አይ እንትኑ እየከረረ ነው። ግድ የለም ይክረር፣ አሹ ይክረር፣ ጌታን ይክረር። እኔ አንዴ ሐሳቤ ልጨርስ። መከረረው ጋር መጣላት ነው የፈለገው ምንድነው? ሐሳብ አይደለም ቀዝቀዝ ይበል ሳሚዬ። አይ ነው ማለት የለበትም። በዚህ እኔ ከሮ የሚበጠሰው ይበጠስ። እሺ አንድ ጥያቄ ልጠይቅህ። ይከረው ይክረር። እሺ አንድ ጥያቄ ልጠይቅህ። ሌላ ምንም የምኖርለት እኮ ነገር የለም። ለምን ነው ድራማ የምንሰራው? ይሄ ሰውዬ ስለ ዶክትሪን ነው ያወራው፣ የሙሉ ወንጌል የወያ ቤተክርስቲያናት ዶክትሪን ነው ያወራው። ይሄ ሰው አይደለም። ዶክትሪን የተሰጠው አስቹዬ ለሰው ነው። ዶግማ የተሰጠው ለሰው ነው። ሰው የሚያፈርስ ትምህርት፣ አጋንንታዊ ትምህርት እየተነገረ መድረክ ላይ ወይ እንደዚህ ይልህ አይደለ? ሰው እየጠፋ ለዶክትሪን እኔ ዲፌንድ አላደረግም። አም ሶሪ እዚህ ጋራ ይሄንን እኔ ወንድማችን ብለን ነው እንጂ እንከፍታለን። ቆይ አንድ እድል ስጠና እኛ አሹዬ ክፈት። አም ሶሪ። አሁንም ቢሆን ምን ነገሩን ምን ለማድረግ ነው የፈለጋችሁት? ለማብረድ ነው የተፈለገው ወይስ ሁሉ ጊዜ? ቆይ አይደለም አሹዬ፣ ይኸውላችሁ እንደነዚህ አይነት ነገሮችን እያባባስን ያለ ነው።
ትክክል ያልሆኑትን ሰዎች ተባብሮ ትክክል አይደላችሁም ከማለት ይልቅ በመካከል አንተም ተው አንቺም ተው እንደዚህ የሚባል እኔ ነገር አላውቅም። መሰረታዊ ነገር ነው። ከዚህ በላይ ምን መሰረታዊ ነገር አለ? ከሰው ህይወት በላይ መሰረታዊ ነገር አለ? ሳሚ የቤተ ክርስቲያናት ትምህርት ነው። ተቀብለነዋል፣ አጽድቀነዋል። ከዚህ በላይ ምን ትምህርት አለ? ከዛ በኋላ የግለሰብ ነው። ቆይ አንዴ ሳሚ፣ የግለሰብ ጉዳይ ነው፣ እኛን አይመለከትም። በግሉ ነው የምንጠይቀው እሱን ማለት ነው። ጎትተ ነው ወደ ቸርች አናምጣው። በአካል አይደለ እንዴ በሚዲያ አይደለ እንዴ የተናገሩ? ለምን ገብቶኛል። ግን ይሄ ጎትተ ነው ወደ ቸርች አናምጣው። ምንድነው ወደ ቸርች ጉዳይ አድርገንም። አዎ ጥሩ በቃ አሁን እኛ ሐሳብህን ግን ማለት ነው እንደ ሐሳብ አስተላልፍልኝ። እየተጫንከኝ አታስተላልፍ። ሐሳብህን እንደ ሐሳብ አስተላልፍልኝ። የኔን ሐሳብ ብቻ ነው። ምንድነው በተሻለ ቋንቋ መግለጥ ይቻል ነበር። የስ ይህንን እሱ እየተናገረ ያለውን ነገር በጣም በተሻለ ቋንቋ መናገር ይችል ነበር። አንደኛ ጥንቃቄ አላደረገም። እንደፈለገን የተናገረው አስቦ ነው መናገር የነበረበት ማለት ነው። እንዲህ አይነት ሰዎች ብዙ ሰዎች የሚሰሟቸው ሰዎች ቃላቸው ሌላ ቦታ ላይ ሲሄድ ብዙ ትርጉም ነው የሚሰጠው። እኔ ተናግሬው ቢሆን ኖሮ ሰው እንደዚህ ላይ ይናገር ይችላል። እንደዚህ አይነት ልጅ በሰላ ሰይፍ ላይ የሚሄድ ልጅ ግን እንደዚህ በሚናገርበት ሰዓት ምንድነው ከኛ የሚጠበቀው? እኛ ጋርድ እናደርጋለን ቸርቻችንን ያለውን የቤተ ክርስቲያናት ነው። ይሄንን በግሉ ነው የምንጠይቀው። እኛ የምንጠይቀዋለን አንቀበለው እንጂ እኛ መጣላት የለብንም ከሚል ነው። ያኔ እኮ አንተ ተሳስታል የሚል አይደለም። ግን የኛን ህብረት አንድ ጥያቄ ቀጥታ አልጠይቀህ። እሺ yes or no question ይሄ ንግግር ትክክል ነው ወይስ አይደለም? ያ እኔ በተሻለ ቋንቋ መነገር ይችል ነበር። ትክክል አይደለም። ትክክል ነው ወይስ አይደለም? እሱን ነው እኮ የምልህ። በተሻለ ቋንቋ መነገር ይችል ነበር። ትክክል አይደለም ነው እያልኩ ያለው። ኦኬ ትክክል ካልሆነ ትክክል ያልሆነ ነገር ትክክል አይደለም ማለት ነው መሳሳት፣ ወይስ ደግሞ ትክክል ነው ብሎ ለማጽደቅ መጣር ነው መሳሳት? ስምገልጥበት ግን መንገድ አለኝ። አሁን እኔ ይህንን ነገር ከብሩኬ ጋር አልጣላም፣ ከአንተ ጋር አልጣላም። ያንተ ጉዳይ እኔ አልተጣላሁም። ይሄው ነገር እየተከራከራችሁ እኮ ነው። አሁን ወደ አሁን ይሄንን እኮ ሀሳብ ነው እያቀረብን ያለው። ብሩክ ሀሳብ አቀረበ፣ እኔ ሀሳብ አቀረበ። እሱ እንደተጣላ ሊያስብ ይችላል። እኔ ግን አላሰበም ብዬ ነው እስከ ቅድም የነበረን ያለው ላይ። ግን ይሄንን ተባልኩኝ ብሎ ሀሳቤን አልተቀበለውም ብሎ የሚጣላ ሰው ካለ ይጣላ እንዴ! ምን ማለት ነው? አሁን እኮ እንዴ ከኦርቶዶክሶች ጋር ወንጌል ስንሰራ እንዳይጣሉን ብለን ለምን ነው ማንጠነቀቀው? ምን አይነት ደብል ስታንዳርድ ነው? እሺ ለምሳሌ ከርዕሱ ጀምሮ ስንሰራ ለምንድን ነው እንዳይጣሉን ብለን የማናስበው? አልገባኝም። ምን ያስችዬ የአንተን ፖይንት አልገባኝም ጌታ። እሺ አንድ ደቂቃ ከሰጠኝ ይገባል። በቃ ግልጽ ላደርገው። ምንም አንተንና እንትናን ይሄን የሚያከላክሏችሁ ጉዳይ አይደለም። ይሄ ጉዳይ ማለት ነው አንተንና ብሩክዬን ለምን በቸርቻችን በዶክትሪናችን ምንም የሌለ ነገር ነው ይሄ ነገር ማለት ነው። እናስ በጋራ አንተና እሱ ሆናችሁ ሀሳብን በተሻለ ሁኔታ መግለጥ ይገባ ነበረ። በምን አይነት ለምሳሌ አሁን እኮ ምንም የሆነ ነገር የለም። አልገባኝም። ምን ማለች እኮ እኔ ዮናታን ትክክል አይደለም አልኩኝ። ማን ነው ብሩኬ ደግሞ ዮናታን ትክክል ነው አለ። ከዛ ያለፈ ነገር እኮ ምንም የተነጋገርነው ያለፈ ጉዳይ የሆነው ልንገራ። ሁላችሁም እንኳን ብትተው እኔ ብቻዬን እቆማለሁ የሚያስበላ አይደለም። አብረን ነው። አዎ ይሄ እኔ አቋም ነው። ይሄ እኔ አቋም ነው። አሁንም እኮ ደግሞ የምለው አቋም እኮ ነው። እዚህ ቲክቶክ ላይ ስመጣ እኔ እናችሁን እዚህ ያሉትን ወንድሞች አስቤ አይደለም የመጣሁት። ገባኝ። በዚህ በአንድ በዚህ ሀሳብ በተናገረው እኔ እናንተ መለያየት አለብን? መቼ አልኩኝ? አስቱዬ ይሄንን አጌንስት አድርጎ የሚቆም ካለ ግን ብቻዬን እስከ መቆም ድረስ አያም ሬዲ እያልኩኝ ነው። እሱን ነው እያልኩ ያለሁት እንጂ እኔ አታስፈልጉም እኔ እንደዚህ የሚል ምንም ነገር እኮ አልተናገርኩኝም። አስቱዬ እንዴት እየተረዳኸኝ ነበር? እንዴት ነበር? ገንቢ በሆነ ሁኔታ እንዲወያይ አድርግ። በቃ እኔ ይሄንን ፍሬን ነፍራ እኔም ብትጠይቀኝ በቃ እንደ ኮሜንት ልውሰደውና እሺ በቃ እሺ ሳሚ እሺ ወደዚህ ስንመለስ አሁንም
እዚህ ጋር የወጣሁትኝ ሰዎችን ለማዳን ነው። እንኳን ቤተክርስቲያን የመጡትን ሰዎች እንዲጠፉ ላደርግ እንኳን እግዚአብሔርን ብለው የእግዚአብሔርን ድምፅ ፈልገው በተለይ ወጣቶች በደንብ ይገባችኋል ብዬ አስባለሁ። ግን እናንተም አብዛኛዎቻችሁ አዚም ነው ያለባችሁ። አዚም ጌታን ምን አይነት መታወር እንደሆነ ማለት ነው። ማለት አንድ ወጣት በጣም ደጋግሞ የዲፕሬሽን ፊሊንግ ሊሰማው ይችላል። በጣም ደጋግሞ ማለት ነው። እኔ ዮናታን እዚህ ሚዲያ ላይ ሲሳሳት እድሜ ዘመኑን ሁሉ የሚሳሳት ሰው ነው። በዚህ አይነት አጋጣሚ አሁን በዚች በጣም ተጠንቅቄ እዚች ስፔሲፊክ ነገር ላይ ላወራ ስል እንጂ ሀና የተናገረችው ሀሳብ የኔም ሀሳብ ነው። ባይ ዘ ዌይ ፎር ዩር ሰርፕራይዝ ዮናታንን እዚህ ቪዲዮ ላይ አይደለም የተቃወምኩት። ዮናታን አንድም መሰረታዊ የሆነ መጽሐፍ ቅዱስ ትምህርት ማስተማርም የሚችልበት አቅም አለው ብዬም አላምንም። በዚህ ደረጃም ልናገር አላምንም። እውነት ለመናገር ፎርዛት ማተር እኔ ሌላው ጉዳይ አያገባኝም። በግሉ ያለው ድካም ቅድምም ብያቸዋለሁ። በግሉ ያለው ጥንካሬ ለጌታው ነው። ፐብሊክሊ ባለው ነገር ግን ያየሁትኝ ይሄንን ነው። ፐብሊክሊ ባለው ነገር ያየሁትኝ ይሄንን ነው። ይሲ እኔ መጀመሪያ ደረጃ እንደ ትክክለኛ እንኳን አገልጋይ ብዬ ከምጠራቸው ሰዎች ልጠራውም የምችል አይነት ሰው አይደለም። ደጋግሜ ተቃውሜዋለሁ። አሁን ምን እንደሚደረግ ልንገራችሁ። እቺ ሲጀመር ማለት ነው እውነቱን ስነግራችሁ ይሄ ቪዲዮ የወጣው በራሱና አጠገቡ ባሉ ሰዎች ነው። ሁሉ ጊዜ የሚጠቀማት መንገድ አለች። ሁሉ ጊዜ ከአንድ ዓመት በፊት ነው ምናምን የተለቀቀ ቪዲዮ ነው ተብሏል። ልክ መልካም ወጣት ስትደርስ ሆን ብሎ የሆነ ነገር ይነካና እንዲነካ ያደርግና ልክ መልካም ወጣት ሲደርስ ሰዎች እየተቃወሙት እንዳለ አጋንንት እየተቃወመው እንዳለ ምናምን አይነት ነገር ያወራል። ኦኬ እሱን ዲቴሎች ተዋቸው። እዚህ ጋር ልመለስ። 2 ቪዲዮ ሰምተናል። አንደኛ ድሃ ጉንዳን ነው የሚል ጥቁር ጉንዳን ለምን ከነከሰ አይተውህም የሚል፣ ሁለተኛ ደግሞ በምን አይነት ሞት ላስመርጠ የሚል አትሊስት 2 ቪዲዮዎች ሰምተናል። ይሲ 2 ቪዲዮዎች ሰምተናል አትሊስት። እነዚህ በአነያ ሶሻል ግንኙነትን እንኳን ያበላሻል አይደለም መንፈሳዊውን ማለት ነው። በተለይ ሁለተኛው ተውት፣ ድሃ ጉንዳን ነው ምናምን ድሃን ሁሉም ሲሰድበው ነው የኖረው። እንደ አንድ ወጣት ግን ወጣቱን በብዙ ዲፕሬሽን ውስጥ ያለውን ወጣት፣ በብዙ ጥያቄ ውስጥ ያለውን ወጣት፣ በብዙ እንባ ውስጥ ያለውን ወጣት በዛ ላይ ራስን ማጥፋት የስነ ልቦና በሽታ እንጂ ሰው ፈልጎ የሚያደርገው አይደለም። ኦኬ አይደለም። በምን ላድርግልህ እንደዛ ተብሎ ስላደገ እሱ እናቱ እንደዛ እያለች ስላሳደገችው ራሱን ያለው። ኦኬ ደግሞ አሁንም ተሳደብክ እንዳትሉኝ። እናቴ እኔን እንደዚህ ትለኝ ነበር ሶዋት አንተም ደግሞ እንደዚህ ይሲ አም ሶሪ በዚህ ላይቭ እገባለሁ ብዬ አስቤም አላቅም። ትቼ ነበር እንደዚህ አይነት ላይቭ ኮንቴንቶች ይዞ መምጣት። ነገር ግን የገባውበት ምክንያት ዛሬ የሰራሁት ቪዲዮ ላይ በጣም በሚያሳዝን ሁኔታ የሐሰተኛ አገልጋዮች ጠበቆች ስለበዛችሁ ነው። አንድ ነገር ልንገራችሁ፣ አንድ ቀን በጌታ ፊት ታፍራላችሁ። እዚህ መጽሐፍ ላይ ነው አምጻችሁ ወንበዴ ስትደግፉ እየደገፋችሁ ያላችሁት እነዚህን አጭበርባሪዎች፣ እነዚህን በወንጌል ስም ነጋዴዎች እዚህ መጽሐፍ ላይ አምጻችሁ ነው ቫዮሌት አድርጋችሁ ነው ይሄንን መጽሐፍ የእግዚአብሔርን ቃል እየደገፋችሁ ያላችሁት። ጎአሄድ እኔም ስቼ ከሆነ እኔም እናንተ እንደምትሉት በጥላቻ በቅናት በምን እንደምትሉት ሆኖ ከሆነ እኔም ከጌታ ያገኘዋለሁ። አንድ ነገር ምነግራችሁ ግን ይውል ኮስት በቃ ትከፍላላችሁ። እግዚአብሔር ምስክሬ ነው። በጣም እና ምን አይነት ፍሬ እንዳላቸው የምታውቁት ማለት ነው። ኮሜንቶቻቸው ላይ እዩ ምን ያህል ተሳዳቢዎች እንደሆኑ፣ ምን ያህል ስነ ስርዓት እንኳን አይደለም ክርስቲያናዊ ስነ ስርዓት እንደ አንድ ጨዋ ቤተሰብ እንዳሳደገው እንኳን አይደሉም። እያቸው መልካም ወጣት የሚባሉትን በሙሉ እዩዋቸው። ፌስቡክ ላይ እስኪ ጻፉ። እኔ መልካም ወጣትን በ2ኛው ዓመት ጀምሮ ነው መቃወም የጀመርኩት። በ2ኛው ዓመት ጀምሮ
ከሁለተኛው ዓመት ጀምሮ ማለት ነው። ሁልጊዜ እስኪ ፌስቡክ ላይ ውጡና ጻፉ። እስኪ መልካም ወጣትን ተቃውማችሁ ዮናታንን ተቃውማችሁ የምታገኙትን ስድብ መዓት ታያላችሁ። እንዲህ አይነት ተሳዳቢ ትውልድ ነው እየፈራ ያለው። ይሲ እንዲህ አይነት ተሳዳቢ ከዛ ይዘምርልሃል። ጥርግርግ አድርገው ሲያበቃ ይጸልያል። ምን መጸለይ እንኳን አይጸልይም ይዘምራል እንጂ እንደዚህ አይነት ሰው ፎርዛት ማተር ከዛ ሃይማኖታዊ ክንውኑን ያካሂዳል። ይሄንን እየተቃወምኩኝ ቀድም ያልኩትኝ ይሄንን እየተቃወምኩኝ የሚገባኝን ርቀት በሙሉ ሄዳለሁ። ይሄንን ስቃወም አማኑኤል ውስጥ ያለ ሰው ለምን ተስማማለሁ? በተለይ ሳሚዬ ታች ላሉት ካንተ ጋር ስማማለሁ። በተለይ አሁን ታች ያላችሁ ልጆች ቻቱ ላይ የምትጽፉ ልጆች እንዴ ሳሚ ያየውን ነገር አምጥቶ የመዋየት መብት አለው እንዴ? አገልጋያችን እኮ ነው እኮ የአካሉ ክፍል እኮ ነው እኮ ይበጃል ያለውን አምጥቶ የመዋየት መብት አለው። ሁላችንም እኛ እናመጣ የለ እንዴ? ይሄ ኮንሰርን ካደረገው አምጥቶ የመዋየት መብት አለው። እዚህ ታች ያላችሁ እንደ ቤተሰብ ስፔሻሊ ጴንጤዎች የምትጽፉት ምንድነው? የምትጽፉት መሆን ያለበት ምንድነው? ሳሚዬ የኛ ሐሳብ ደግሞ ይሄ ነው ብላችሁ ሐሳብ ነው የተሻለ ሐሳብ ነው ማምጣት ያለባችሁ እንዴ። ቁጭ ብላችሁ እዚህ እንቅልፉን አጥቶ ሲያስተምራችሁ ኖት ይዛችሁ ዛሬ እንዴ ከናንተ የተለየ ነገር የመናገር መብት የለውም እንዴ? እንደግሞ ስፔሻሊ እንደ ሳሚ አይነት ያሉት ልጆችን ሐሳብ ይዘውልን ሲመጡ አገልጋዮቻችን ናቸው፣ የቤተ ክርስቲያናችን ስጦታዎች ናቸው እንዴ። ችግሮች ሲፈጠሩ እኮ እኛ አይደለንም እኮ ሄዶ እምነታችን የሚያቀበልን እኮ ነው። የተከፈታለ አይ እንትን ነው ቻርጅ ሳረግ ነው ስልክ ነው እንዴ? እሺ። ስለዚህ አገልጋዮቻችንን አክብረን ነው ታች ኖት እንትን ሐሳብ ስንሰጥ። በፍጹም መዝጋት ይችል ነበረ፣ ግን እንድትታፈኑ ሳይሆን ሐሳብ እንድንሰራጨር ስለሆነ ጥሩ ሐሳብ የሚሞግት ሐሳብ አቅርቡ ማለት ነው። ከሳሚ ጎን የምንገዛው ሳሚን ሰምተናል። ምንም 100% በጣም ብዙ ፐርሰንቱ ትክክል ላይ ሳሚ። እናንተም ደግሞ ከጎን የተሻለ አስቀምጡ እንጂ ስፔሻሊ ክርስቲያኖች መጥፎ ጽሑፍ እንዳትጽፉ። ተባረኩ። ሳሚ ይቀጥል። ሳሚ ይቅርታ በጣም አንተ ብቻ ለምትወቀጠው እኔ ራሴ አሁን እዚህ ኮሜንታተር ላይ የምናያቸው ኮሜንታተር ላይ የማያቸው ወንድም እህቶች በጌታ የሆኑት በጌታ እኮን አላውቅም። አሁን ግን እኔ በውስጥ በፊት ከኦርቶዶክሳውያን ጋር ስወያይ አሮጊት ነች ምናምን ይሉ ነበር ኦርቶዶክሳውያን። አሁን ግን በጌታ የሚሉ ወንድሞች በውስጥ አንቺ አሮጊት ነሽ፣ ለምን ዝም አትይም፣ ለምን አትሄጂም ይሉኛል። አሁን ከፈለግ እስክሪንሾቱን አሳያለሁ ማለት አሁን 3 ሜሴጆች ታዋቂዎች፣ ለምሳሌ አንዷ ህይወት ከስር ያለችው ማለት ነው እና ከዚህ ሲወጣ ማስድብ ሊኖር ይጠብቀን። ይሄ ነው ፍሬያቸው። በቃ ይሄ ነው። በዚህ 10 ዓመት 11 ዓመት ክርስትና እዚህ ደርሷል። ይሄ ነው የሚያሳየው። ታያቸው እና ምንድነው ሳሚ ሀሳቢ ምንድነው? ከአሁን በኋላ ከኦርቶዶክሳውያን ጋር አልወያይም። ለምንድነው የማልወያየው? ፌር አይደላችሁም፣ ልክ አይደላችሁም። እውነት እናንተ ጋር የለም። በቃ እኛ ቤት እያለው አይነካ እንዳይነካ ከፈለገ እንትን ይሆን ከፈለገ ይባለች ከፈለገ ይግማ እንዳትናገሩ። ታዲያ ለምን ኦርቶዶክስን ብቻ ርገጡ ከተባለ ከአሁን በኋላ ኦርቶዶክሳውያን ለእኔ ወንድሞቼ ናቸው፣ አልወያይም። እናንተ ግን አሳፋሪ ናቸው ብዬ ጸጋሉ። ቴንክ ሳምሻ። እሺ ሳሚዬ፣ እንደው ቱ ቢ ፌር እኔ አይደለሁ ከሁላችሁም ቀድሜ የገባሁት። ቃላብ ግን ከየት ቤተ እምነት ነው? ሶሪ ከየት ቤተ እምነት ነው? እኔ መሰረተ ክርስቶስ ነው። ኦኬ እሺ፣ በደምብ ጥሩ ነበር። እሺ ምን ለማለት ነው? አይ ቲንክ እንደው ለመናገርም እንትን ለማለት ትንሽ ባክግራውንድም ለመስጠት እኔ እናቴም አያቴም ምናምን እንደዛ በእግዚአብሔር ቤት እንትን ያሉ ሰባኪዎች ምናምን ናቸው።
ነገር ግን አሁን ዛሬ ስናወራ ሌሎቹም ብሌም የምናደርገው ነገር በዚህ ዘመን አገልጋይ ሆኖ የማይጠቀም አለ ወይ? ከዚህ ልጀምርና እግዚአብሔርን ማገልገል መጽሐፍ ቅዱስ ላይ በተባለው መልኩ ነው ወይስ ዛሬ አገልጋይ ከሆነ በኋላ ቤት የማይሰራ መኪና ማይገዛ አለ ወይ? ማንም ይሁን